ሰላም ጤና ይስጥልን ተመልካቾቻችን የስፖርት አሜሪካ ዝግጅታችን አሁን ተጀምሯል። የቀድሞ ኢትዮጵያ ሴቶች ብሔራዊ ቡድን ተጫዋች የሆነችው አዲስ ፈለቀ ከኛ ጋር ቆይታ በማድረግ ልምዷን ታካፍለናለች። በስተመጨረሻም በአሰልጣኝ ባሬቶ እንዲሁም በኢትዮጵያ ብሔራዊ ቡድን ዙሪያ የምንለው ይኖረናል። የአውሮፓ ሊጎች ሃይላይቶች በፕሮግራማችን መጨረሻ ወደ እናንተ ይደርሳሉ። ለዝግጅቱ ዳንኤል ጋሻውና ሚሊዮን ባልካቸው አብረናችሁ እንቆያለን። ፍራችሁን ቆዩ። ተመልካቾቻችን ካጫጭር ስፖርታዊ ወሬዎቹ ተመልሰናል። እዚህ አጠገባችን የምትገኘው የቀድሞ የኢትዮጵያ ሴቶች ብሔራዊ ቡድን ተጫዋች የነበረችው ታዋቂዋ አዲስ ፈለቀ ነች። አዲስ እንግዲህ ጥሪያችንን ተቀብለሽ ያው እዚህ ምላሽን ሰጥተሽ ከኛ ጋር በመገኘትሽ እጅግ በጣም እናመሰግናለን። በቅድሚያ እኔ መድሉን ስለሰጣችሁኝ እንግዲህ በጣም አመሰግናለሁ። አዲስና ኳስ እንዴት ናቸው አሁን እዚህ? አዲስና ኳስ ለትንሽ ጊዜ ተለያይተዋል ግን መልሰው ይገናኛሉ። አምን በምን አይነት መንገድ የሚለውን ወደፊት እናየዋለን ግን ገናኛለሁ ከኳስ ጋር በያስባለሁኝ ከትንሽ ጊዜ በኋላ። አጋጣሚ ሆኖ ይሄ ላንቺ አካባቢ አዎ ከዚህ ጀርባ ነው ቤቴ። እዚህ አካባቢ እንደው ሜዳውን ፈልገሽ ነው ወይስ አጋጣሚ ሆኖ ነው? መኖሪያ ቤት ሜዳው በጣም የተቀራረበው? እዚህ ሀገር በየቦታው አለ ሜዳ። በርግጥ ከዚህ በፊት መኖርበት የነበረው በጣም ክሎዝ ነበረ። ሶስተኛ ከዚህ በፊትም ስመጣ ገና የነበርኩበትም ሜዳ ነበር አጠገቤ አጋጣሚ እና በጣም ደስተኛ ያረገኝ ሳየው ሜዳውን በቃ በጣም ደስ ይለኛል። አመን ምን ያህል ሆነሽ አዲስ አሜሪካ almost 5 አመት 5 አመት በቃ። አዲስ እንግዲህ ሁለት ነች። አንዱና ነበር የመጣቸው አይደለም? አዎ የስንት አመት ልጅ ያደርሰሻል ማለት ነው አሁን? ገና የ9 ወር ነች። የ9 ወር እናትነት እንዴት ነው? በጣም ደስ የሚል ነገር ነው። በጣም አሪፍ ነገር በጣም ለምን ዘገየው የሚያስብል ነገር ደስ ይላል በጣም። ኮከብ ጎላግቢ የሆንሽባቸው አመታቶች ምናምን በተለየ ሁኔታ ታስታውሻቸዋለሽ? ኮከብ ጎላግቢ የነበርኩበት ከጀመርኩ እስከ መጨረሻው ኮከብ ጎላግቢ እስካቆም ድረስ ኮከብ ጎላግቢ ነኝና ኳስና መረብ በቃ ትልቁ ምናልባት በአመት 40 ነው መሰለኝ። ለምን ተከላካይ አልሆንሽም? ለምን ነው አጥቂ የሆንሽው? ኳስ ጀምር ተከላካይ ነበርሽ? ኦኬ ግን ከተከላካይ ጎል አረኑ እንዴት እንደወደድኩ አላቀም። እየተከላከልኩኝ ወደ ኋላ መዞር አልወድም ወደፊት ነውና ያኛው እዛ ድረስ ይሄር ነበር። እዚህ ተከላካይ ሆኜ እየተሳብሽ ታክቲካሊቲ ፕሌን ይባል ነገር አላቀም። እየተሳብኩኝ የርክ ጎል ሞከር ነበርና እቺ ልጅ ሚድፊልድ ብትሆን ታግዛለች የሚል ሐሳብ አመጡና አቶ አዳነ ማስተር አዳነ ሚድፊልድ አረጉኝ። አሁንም ከመስጠት ይልቅ አዎ የሙገር አዎ ነበር በዛ ሰዓት እሳቸው ናቸው ለዚህ አበቁኝ ማለት ይቻላል። አዎ እዛ ነው እሳቸው ናቸው የመረጡ ምርጫው ወደ ምርጫ እንመጣ ያረጉኝና አጥቂ የሚያረጉኝ እሳቸው ናቸው። ከዛ እንትኔን አይተው ወደፊት ሲሄድ ዲፌንስ ወደ ሚድፊልድ ከሚድፊልድ ደግሞ ወደ አጥቂ ተደራቢ አጥቂ እያልኩኝ ነው የተጠጋሁትና ታመጣጣውሽ እንደው በጥቅሉ ከናሽናል ቲም ከተጀመረ ጀምሮ ያ ማለት 1994 ጀምሮ 5 አመት መቀነስ ነው አሁን ካለበት ማለት ነው። ልመጣ ስል ነው በቃ ያቆምኩት። ኳሱን አቆምኩኝና በሳምንቱ ፍላይት አደረኩኝ። ሳምንት አልሞላኝም በሶስተኛው ቀንና ያኔ ነው ያቆምኩት። ናሽናል ቲም ከመልስ ጨዋታ ነበረን። መልሱን ሳልጫወት ነው አጋጣሚ እዚህ ስኮላር አግኝቼ ነበር እዛው ያለው የተጻጻፍኩት። የሱ የትምህርት ጊዜ ያልፍ ነበርና ያኛውን መልስ ጨዋታ ሳልጫወት ነው ወደዚህ በእርግጠኝነት ተመልሰሽ ኳስ አትጫወቺም ወይስ ተመልሰሽ ትጫወቻለሽ? እንዴት ነው? because ገና ነው ከድሜ ማንጻር ከምንም ገና ነው እንዴ ኳስ እጫወታለሁ የሚል እንትን የለኝም like
ግን ከዛ በተያያዥ በሆኑ ነገሮች ከኳሱ ሳልወጣ ብዙ ነገር አስቤያለሁ እንግዲህ ጊዜው ሲደርስ ሁሉም ነገር እናየዋለን በያስባለሁ አንዳንድ ነገሮች ጀምሬያለሁ ምናልባት እንደው ቅድም ዳኒ ወደ አነሳው ልመለስና ከታች የጀመርሽበትን ክለብ እሱን ጥቀሽልና ከዛ በኋላ ዋና ዋና ክለቦች የተጫወትሽባቸውን እስኪ አስታውሽ ኦኬ እግረ መንገድሽንም እንደው ከየት ነው የተጀመረው ይሄ ኳስ ጋር አዲስ ሰፈሩ እድገት እንዴት ነው ወደዛ የመጣሽው ኦኬ ተወልጄ ያደግኩት ሽሮ ሜዳ የሚባል አካባቢ ነው እዛው አካባቢ አጠገቤ ልክ እንደዚህ ከቤታችን አጠገብ እግር ኳስ ሜዳ አለ ሰፊ እግር ኳስ ሜዳ እና እንደ ማንኛውም ልጅ ልጫወት ከሴት ጓደኞቼ ጋር ሄጄ የሴት ጨዋታ እየተጫወት ኳስ ሲጫወቱ ሳቀብላቸው ወደዛ የተሳበ መጣ እንትኔና እዛ መጫወት ጀመርኩ እያለ ሌላው የሴት ጨዋታ ቀረ ወደ ኳሱ አዘነበርኩኝ በዛው ቀጥልኩኝ ማለት ነው ከዛ በቀጥታ እንዴት ጆይን አረጋሽ ከዛ በኋላ ለትምህርት ቤቴ ሃንድቦል እጫወት ነበር በረኛ በመሆን የት ነበር ትምህርት ቤት እንጦጦ አምባ ይባላል እዛ እጫወት ነበር በረኛ በመሆንና በረኛ ብዙ ጊዜ በእግር በመናምን ነው የሚመለሰው ያ ሃንድቦል ታውቅ እንደሆነና ይሄንን ያየ አንድ የሃይ ስኩል አስተማሪ ለምን ኳስ አትጫወትም በሚል አበራ ይባላል የቴክኒክ ኮሚቴ ነበር የኢትዮጵያ ፌዴሬሽን እሱ ወደ ኳስ እንገባ አደረገኝ እዛ እሱ ጋር የሴት ቲሞች ነበሩ እዛ አደረገኝ ከዛ እዛ ላይ ቆመ ከዛ ወደ ሃንድቦል እንደገና ተመለስኩኝ ሃንድቦል በረኛ ሆኜ የሴቶች ብሔራዊ ቡድን ሲቋቋም ያ ሰውዬ ያቀኝ ነበርና አበራ ማለት ነው ያቅ ነበርና ኳስ በፊት እንደምንጫወት ለምን እሱ አትመጣም እዚህ በሚል ጥቆማ ይሰጣል በቃ ወደዛ ገባሁ ሲያዩኝ ደህና ነኝ በዛው ተጀመረ ማለት ነው በክለብ ደረጃ የመጀመሪያ ኪንስ ኮሌጅ ነው የተጫወትኩት ሁላችንም ማለት ነው ናሽናል ቲም የነበር ልጆች እንዳለ ሁላችንም እዛ ገባን ከዛ በኋላ እዛ 2 አመት እርግጠኛ አይደለም አካባቢ 2 አመት ተጫወትን ለቡና ገበያ ይሄን ረጅም ጊዜን በቡና ገበያ ውስጥ ነው ያሳለፍኩት አንድ አመት ለሴንትራል ተጫውቻለሁ ከዛ ሴንትራል ኮሌጅ ከዛ መልሼ ወደ ኢትዮጵያ ቡና የክለብ ጨዋታም እዛ ነው ያቆምኩት ቡናና አንቺ ነው ከንግግርሽ ዝም ብዬ የሆነ ፊልም ማድረገው ነገር አለ አዲስና ቡና እንዴት ናቸው አዲስና ቡና I don't know እንዴት ብዬ እንደምገልጽ ስለቡና ቡና መጀመሪያ ኩዊንስ ኮሌጅ በደሞዝ እየተጫወትን በመሃል ላይ ከአሰልጣኞችን ጋር አሰልጣኙና ክለቡ ያለ መግባባት ነገር ነበረ ያን ያህል የተካረረ አይደለም በዛ መሃል ሁላችንም ፍቅሩ ነበረን የቡና ኢትዮጵያ ቡናና በነፃ እንጫወት ብለን ጠየቅን ለቡና እዛ ይከፈለን ነበር 250 250 ብር ነበር ከዛ ወደ ቡና መጣን በነፃ አንድ አመት ተጫወትን ሁለተኛው አመት ላይ 200 ብር መከፈል ተጀመረ እና ምን ልፈልጌ ነው ቡናን ይሄ ገንዘብ መታወጣልበት ማለት መተምንበት በዚህ ስጡኝ በዚህ ልግባ ምትልበት ይማራለም ለኔ በነፃ ሁላ መጫወት ክብር ነው ትልቅ ክብር ነው ለኢትዮጵያ ቡናና ቡና ለኔ ሁሉ ነገር ባለቤትሽም ምን ነገር ይሰማ ይመስለኝ እሱ የቡና ደጋፊ ነው በጣም ደጋፊ ነው በጣም እሱ ከኔ በፊት ነው ካንቺ በፊት እስኪ ከክለብ ደግሞ ወደ ናሽናል ቲም ሊድና አዲስ መጀመሪያው ናሽናል ቲም ማሊያ አድርገሽ ሜዳ የገባሽበትን ወቅት እስኪ ከሱን ጀምርና ከዛ በኋላስ ውጪ ሄደሽ የተጫወትሽባቸው ከተለያዩ ብሔራዊ ቡድኖች ጋር እስኪ እሺ መጀመሪያ 94 ይመስለኛል 1994 ወንጂ ሜዳ የማጣሪያ ለኦል አፍሪካ ቲንክ ለኦል አፍሪካ ወይ ለአፍሪካ የሶስተኛው አፍሪካ ሴቶች ዋንጫ ምናምንና የመጀመሪያው የማጣሪያ ጨዋታ ነበር ከኡጋንዳ ጋር ነበር ያደረግነውና ያን ጊዜ ነው ሜዳ ለመጀመሪያ ጊዜ ናሽናል ቲም ማሊያ ለብሰን ሜዳ የገባሁት
ምን እኔ እንጃ ምን እንደምችል የበዛ ጊዜ የተሰማኝ ነገር ስሜቱ የተለየ ነበር ሁለተኛ ደግሞ ካለቀም በኋላ የተለየ ያደረገው የኔን ስሜት የመጀመሪያው ኢንተርናሽናል ጎል ያገባሁት የዛ ጊዜ እኔ ነበርኩኝና ድርብ ደስታ ነበረኛ አንደኛ አሸነፍን 3-1 አሸንፈን ነበር ሁለተኛ የኢትዮጵያን ብሔራዊ ቡድን የኢትዮጵያን ባንዲራ ለብሼ ገባሁኝ ለመጀመሪያ ጊዜ በጣም ብዙ ህዝብ ነበር በጣም ብዙ ኮሚቴዎች ነበሩ ሴቶች የመጀመሪያው ኢንተርናሽናል ጨዋታ ሲያደርጉ የመጀመሪያ ነበርና በጣም ልዩ ቀን ነበር ልዩ ጊዜ ነበር ለኔ ያ ትዝታ ከውስጤ መቼም አይጠፋም ኦኬ በውጤት ደረጃስ ጥሩ ቡድን ነበር ምትዩ ጥሩ ጊዜ ነበር ያ ጊዜ አሁን በጣም በዛ ጊዜ የነበረው ከ94 እስከ 7 አመት በዛ እስከ 7 አመት ኦልሞስት ያለ ነው ልጆች ሁላችንም አንድ ላይ ነበር ይሄው አው መተዋወቀ ሁሉም በቃ የተሳሰረ ነበርና ለረጅም ጊዜም በካምፕ የመቀመጡ እድል ገጥሞ ነበርና በጣም ኦርጋናይዝ የሆነ ቲም ነው ሁሉ ጊዜ ስንሄድ ከዛ ውስጥ ምናልባት አዲስ 2 ወይ 3 ልጆች ነው የሚሆኑትና በጣም የተቀናጀ ጊዜ ነው በጣም ማምን ይፈልጋል እርስ በርሳችን በጣም የምንናበብበት ጊዜና በጣም የፍቅር ጊዜ ነው ያ ጊዜ አረሳው በጣም ጥሩ ጊዜ ነበር ውጤታማም ነበር በዛ ጊዜ አንቺ የነበርሽበት ናሽናል ቲም ትልቁ ውጤት የምትዩ የትኛው ነበር ትልቁ ውጤት ሳውዝ አፍሪካ ላይ ቲንክ ሳውዝ አፍሪካ ላይ ነው መሰለኝ አራተኛ የወጣንበት ሶስተኛ ልንወጣበት የነበረውና በጋናን አሸንፈን መልሰን ተገናኝተን በፔናልቲ የተሸነፈበት ጊዜ በጣም የሚቆጨኝም ነው ጥሩ ውጤት የነበረው ያኔ ነበር ያ ከዛ ሳውዝ አፍሪካን አሸንፈን ነው ጋናን አሸንፈን ነው ሁለቴ ነው የተገናኘነውና ጥሩ እንትን ነበርን የዛ ጊዜ በጣም ጥሩ ጊዜ ነበር መልካም በቅርቡ ኢትዮጵያ ሄደሽ ነበር እዚህ ሀገር አሁን ስናወራ ኢትዮጵያ ነበርሽ እንዴት አገኘሽው እንደው መቼም ወጣ ብለሽ ተቆየት ብለሽ እንደገና እንዴት አገኘሽው የኢትዮጵያን ሴቶች እግር ኳስ እንቅስቃሴ የኢትዮጵያ ናሽናል ቲም ኦሎምፒክ ቡድን ቅርብ ጊዜም ተጫውቷል ውጤቱን ሰምተሽዋልና እስቲ እንደው ምን ታዘብሽ የከታተላለው በነገራችን ላይ ያው ጓደኞችም ብዙ ስላሉኝ የየቀኑን ባይሆን የየወሩ ኢንፎርሜሽን ይኖረኛል ያው ኢንፎርሜሽን አገኛለሁኝና እድገት ከተባለ ብዙ የሴቶች ክለቦች አሉ በጣም ብዙ የወንዶቹን ያክል ማለት ነው ሁሉም የወንድ ያላቸው የሴቶች ይዘዋል ይሄ በጣም የሚያስደስት ነው ግን ለኳሱ እድገት ይሄ ምንድነው እንትኑ ፋይዳው ብዬ ራሴን ስጠይቅ እና ሄጄም ሳየው እኔ ብዙ አልታየኝም በርግጥ ለልጆቹ በጣም ጠቃሚ ነው ሁሉም ክለብ አላቸው ሁሉም ፋሲሊቲ የተሟላ ሁሉም ይሄ ሁሉ ነገር አላቸው ግን ከዛ ውስጥ አዳዲስ ልጆች አሉ ግን እነዛ አዳዲስ ልጆች ከእንትኑን ናሽናል ቲሙን ጆይን ያደረጉ ስንት ናቸው በቁጥር ያ እነዛ ሁሉ ክለቦች ምን አስተዋጽኦ አደረጉ ለኢትዮጵያ ናሽናል ቲም ምን ልጅ አበረከቱ በለስታይ ዛውስት 2 ወይ 3 ልጅ ነው በክለብ ደረጃም የክለቡን ውድድር እያንዳንዱን በከታተያለሁ እና ከዛ ውስጥ ብሔራዊ ቡድንን ወይ ደግሞ በፊት የነበሩ ልጆች ይተካሉ ለምሳሌ በአጥቂ ደረጃ የነበሩት ልጆች ይተካሉ እነማን ናቸው በለስታይ 1 ወይ 2 ልጅ መሃል ላይ ስትል አንድም ላታገኝ ይችላል ወይ 1-2 እና ያው ብዙ አልተሰራበትም ለኔ ምንድነው ችግሩ የአገሪቱ ኢኮኖሚ ችግር እንደ ዋነኛ እንትን ነው ይሄን ማንም እንትን አይልም ምንም እኔም ብሌም ላረግ አልችልም አመን የሀገራችን ችግር ነው ግን ቢሆን ጥሩ ከተቻለ ቢሆን ጥሩ ከታች በፕሮጀክት ተይዘው በየአመቱ አዳዲስ ልጆች እንዲመጡ ከታች ነው አሁን እኮ ከየትም አይደለም የሚጠበቀው ዝም ብሎ ቁጭ ብሎ አዲስ ልጆች የለም ወይ ብቻ ነው በቃ በአጋጣሚ እስቲ የመጣች የለችም ወይ ምናምን እንደዚህ ብቻ ሆነ ታሰርቶባት የመጣችስ የሚለው ነገር የለም አሁንኛ ለምሳሌ ለነገርኩ አንድ 12 አመት 10 አመት
አንድ አይነት ልጆች ነው የተጫወተው በየአመቱ ወይ በየሁለት አመቱ ለውድድር በሄድን ቁጥር የምናገኘው የናይጄሪያ ቲም አዲስ ነው የምንገጥመው አፍላ ጉልበት ነው እዛ ጋር እኛ ነን አሁንም ካሜሩን ጋር ስትሄድ እንደዛው ነው ወይ ሁለት ወይ ሶስት ልጆች ናቸው ሲኒየር ያሉት እና ሁሉ ጊዜ የሚመጡት አዲስ ኢቭን የመጀመሪያዎቹ ስንጫወት ሌላ እነሱ ሊደግፉ የሚመጡ አለ ቲም ብዙ ሆነው ሌላ አሁን የሚቀጥለው አመት የሚገጥሙን ማለት ነው እኛ እንዳል እና ይሄ ነገር ከስር ብዙ ልጆች በሚቀጥለው አመት ለማምጣት የሚሰራ ነገር የለም ጀስት ክለብ ግዴታ ስለተያዘ ያመጣል ያን ክለቦች ራሱ የሚከታተሉ አይመስለኝም በጀት ያደርጋሉ እንጂ ምንድነው ሲለ ነገ ምናቀርበው ለኢትዮጵያ ነገ የምንሸጣት ልጅ ምክንያቱም በጀት ያያረግንባት ነው ብሎ የሚከታተሉ አይመስለኝም እና አራዲስ ፊቶች አይታዩም ይሄ ነው ችግሩና እነኛው ልጆች ናቸው የሚጫወቱት ሁሉ ጊዜ እነሱ ደግሞ ቢያንስ አጋዥ ይፈልጋሉ ባጠቃጥገባቸው ቢያንስ አብሮ ሲጫወቱ አጋዥ ይፈልጋሉ ና ያ የለም ብዙ አልተሰራ እስኪ ረፍት አድርገን ተመልሰን በዚህ ጉዳይ እንቀጥልበታለን በመከታተል ላይ የምትገኙት የስፖርት አሜሪካ ዝግጅታችን ነው ተመልካቾቻችን እዚህ አጠገባችን የቀድሞው የኢትዮጵያ ሴቶች ብሔራዊ ቡድን ተጫዋች የሆነችው ታዋቂው አዲስ ፈለቀ ልምዷን እያካፈለች ነው ካፍታ ቆይታ በኋላ ተመልሰን እንገናኛለን የቀድሞ የኢትዮጵያ ብሔራዊ ቡድን ታዋቂ ተጫዋች አዲስ ፈለቀ የዛሬው እንግዳችን ነች አዲስ በተጫዋችነት ዘመኗና በኢትዮጵያ የሴቶች እግር ኳስ አጠቃላይ ነባራዊ ሁኔታ ዙሪያ የበኩሏን አስተያየቶች ያካፈለችን ከኛ ጋር ቆይታ ታደርጋለች አሁንም አብራችሁን ቆዩ ከብሔራዊ ቡድን ቀደም ተነስቶ ነበር ዳኒና አስተያየት የሰጠችበት እንግዲህ የነበረው አዲስ ምንድነው አዳዲስ ለምሳሌ የሌሎች ሀገሮች ብሔራዊ ቡድን ስንመለከት ተተኪዎች ይመጣሉ ኢትዮጵያ ውስጥ ደግሞ ያለው በተቃራኒው ነው የሚል ነበርና እሱን ያው እንደ ድክመት ማንሳት ይቻላል እዚህ ላይ የሚጨምረው ግን አዲስ ከበፊቱ በተሻለ አሁን ለሴቶች እግር ኳስ ክለቦች ተቋቁመዋል በፕሪሚየር ሊግ ደረጃ ውድድር እየተካሄደ ነው ይሄ በጣም ጥሩ ጅምር ነው ግን አዲስ ተጫዋቾች አልመጡም አዳዲስ በብሔራዊ ቡድን ደረጃ ምርጥ የሆኑ ልጆች አልወጡም ነው ጥያቄው ለምን የሚለው እንግዲህ የሁላችንም ጥያቄ ነው ይሄ ሲስተም ከተዘረጋ ውድድር ከተካሄደ ክለቦች ከተቋቋሙ ለምንድን ነው መምጣት ያልቻሉት ይሄ የኔም ጥያቄ ነው ለምንድን ነው መምጣት ያልቻሉት ነው እኔ የሚያልኩት በአጋጣሚ እድሉን አግኝቼ የኢትዮጵያ ባንክ ሴቶች ቡድን አሰልጣኝ ከሆነው ብርሃኑ ጋር አውርቼ ነበር ስለዚህ ጉዳይ ስለሱ ከሱ ቲም ጀምሬ ነበር ስጠይቀው የነበረው ምክንያቱም እሱ የያዛቸው ቲሞች ሁሉንም ልጆች አቃቸው ነበርና አራዲስ ልጆች የማውጣት እቅድ በክለብም ደረጃ የለም ያሉትን ብቻ አሸናፊ ቲም ስለሆነ ብቻ ያሉትን ብቻ ይዞ እስከ መጨረሻው ነው ወይ የምትሄዱት ሌላ ልጅ በቃ ለኢትዮጵያ ምን ሰራው ለማለት ነገር ሌላ እቺን አውጥቼ ነበር ለኢትዮጵያ ቡድን ለኢትዮጵያ ብሔራዊ ቡድን እቺን አውጥቼ ነበር ማለት አያስፈልግም ወይ እስኪ የታለ እስቲ አዲስ ልጅ አወጣሁኝ እኔ 5 አመቴ ነው እና እስቲ አዲስ ልጅ አወጣሁኝ እቺ ልጅ ምርጥ አይደለችም ወይ እስኪ በለኝ እስኪ አይነት ነገር አውርተን ነበርና ከክለብ ነው ለብሔራዊ ቡድን ከክለብ ነው አለበለዛ ደግሞ ከፕሮጀክት ነው መምጣት ያለበት የሚመጣውም ከዛ ነው ከቤተኛን በፊት ከየቦታ ነው ነን ካንድ ቦል አንዷን ከዩኒቨርሲቲ ከትምርቷ ላይ አንዷን ከዛ ምክንያቱም ያን ክለብ ስላልነበረ ነው አሁን የተማላ ፋሲሊቲ ያለበት ክለብ ነው እንግዲህ በአጠቃላይ ያለው ማለት ነውና ለምን ከዛ ውስጥ ልጆች አይወጡም አሁን ያሉትን ልጆች ሲኒየሮችን የሚያግዙ ልጆች ለምን አልመጡም ብዬ እኔም ጠይማ ራሴንም ጠይቃ ለምንድን ነው ግን እንደዚህ ያሉ ነው እኛ በእኛ ጊዜ 200 ብር ይከፈለን ነበር ክለብ የነበረው 4 ወይ 3 ነው ሌላው የግል ክለብ ነው በራስ ተነሳሽነት የሚሰሩ ነበሩ ግን እንደዛም ሆኖ ጥሩ ልጆች ነበሩ ለምንድን ነው የተለየ ነገር ያላየሁት ብዬ ጠይቄ ነበር እንግዲህ ልክ እንደናንተ ነው እኔም የምጠይቀው በቂ መልስ አላገኘሽለትም
አው ምን መልስ ስለዚህ እንግዲህ ይሄን እንዳለ ሆኖ ነው አሁን በብሔራዊ ቡድን ደረጃ ባለ ነገር ላይ እንደው አንዳንድ ጊዜ አሁን በቅርቡ የነበረውን ጨዋታ ውጤት ሰምተናል ስለዚህ እዛ ላይ ውጤቱ ጥሩ ባይሆን ብዙ አይገርምም ማለት ነው አሁን ባለው አው እዚህ ላይ ሊታሰብልኝ የሚገባው ነገር ያሉት ልጆች ጥሩ ናቸው ያሉት የተጫወቱ በየክለቡ ያሉት ልጆች ጥሩ ናቸው በየክለቡ የሚያረጉት እንቅስቃሴ በግላቸው ያላቸው እንትን ጥሩ ነው ግን ይሄን ብቻ አይደለም ለዛ ለክለብ ብቻ አይደለም የክለብ ውድድር ብቻ አይደለም መብቃት ሌላውን አሁን የውጪ ውድድሮችን ኢንተርናሽናል ለምን አንሸጥም የዛ ጊዜ የተሞከሩልን ልጆች የተሞከረ ሙከራ ነበር በዛ ጊዜ ለሌላ አገር ለመጫወት ለመሸጥ ፕሮፌሽናል እድል ለማግኘት በአጋጣሚ ያልተሳካበት ሁኔታ ነበር ለምንድነው ወደ ውጪ ማይታሰበው ለምንድነው ከሌላ ኢንተርናሽናል ጨዋታ ለማሸነፍ ለምንድነው ማይሰራው እዛው ጋር ላለ ብቻ ለምን ይሆናል ነው እንጂ ጥያቄው ባለው ነገር ያሉት ልጆች ደስ የሚል ነገር ያሳዩሃል ትልቁ ነገር ግን ኢንተርናሽናል ጨዋታ ጋር ሲመጣ ኢንተርናሽናል ጌሞች ላይ ስንመጣ ሌሎችን ቲሞች ዲፌንድ የማድረግ አቅማችን ምን ያህል ነው ስትል ከበፊቱ ያልተሻለበት ሁኔታ ነው ለኔ እንደኔ እንደ ግል አስተያየት ነው እንግዲህ ህዝቡ ወይ ደግሞ ኳሱን የሚከታተል ሰው የራሱ የሆነ አስተያየት ነው እኔ ግን እንዳየሁት ከበፊቱ ምንም ሳይኖር ከነበረው ያሁኑ የተሻለ አይደለም የተሻለ መሆን ነበረበት ባለው ሁኔታ የተሻለ ነገር መሆን ነበረበት ግን ከበፊቱ የተሻለ አይደለም ነው ያኔ አስተያየት እንደው ሌላ እዚሁ ጋር ለማነጻጸር አዲስ የካሜሩን ብሔራዊ ቡድን አዲስ አበባ መጥቶ ከኢትዮጵያ ብሔራዊ ቡድን ጋር ጨዋታ አድርጎ ነበርና በጨዋታ ብልጫም ጭምር ነው እንግዲህ አሸንፎ የሄደውና ከዚህ በፊት ለማነጻጸር እንዲመች ነው ከዚህ በፊት ከካሜሩን ብሔራዊ ቡድን ጋር አንቺ የኢትዮጵያ ብሔራዊ ቡድን ተጫዋች ያለሽ ተገናኝታችሁ ነበር እንዴት ነበር ከውጤቱ ባሻገር ሜዳ ውስጥስ የነበረው እንቅስቃሴ እንደው አትሊስት እንዴት ነበር እስኪ ስለሱ አንዳንድ ነገር በይኝ አዎ ተገናኝተናል ከዚህ በፊት አንዴ ይሁን ሁለት እርግጠኛ አይደለሁም አሸንፎናል አሮ ነው 2-1 ይሁን 3-1 ተሸንፈናል ግን በጣም እኛ በጨዋታ በልጠን እንደውም አስተውሳለሁኝ የነዛ አሰልጣኝ መጥቶ የኛን አሰልጣኞች በጣም የሚገርም የአፍሪካ ተስፋዎች ናቸውና እንደዚህ አይነት እድለኞች ነን እኛ ማሸነፋችን ሁላ ብለው ነውና ምንድነው በጨዋታ ባለን ነገር በጨዋታ ጥሩ ጨዋታ ተጫውተን ለማሸነፍ ነው ያው የመሸነፍ ጥሩ የለውም በርግጥ ግን ያው ጥሩ ተፎካካሪ ሆነን ነው የምንጨርሰው የነበረ አሁን በርግጥ ጨዋታውን አላየውም ውጤቱ መጥፎ ነው አይደለም ጥሩ ነው አይደለም መልሱ ላይ ጥሩ ነገር ያደርጋሉ አሁን ተምረው አይ ቲንክ አሰልጣኞቹም አዲሶች ናቸው ወጣቶች ናቸው ገና አሰልጣኞቹምና ብዙ ከልጆቹ ጋር ኢንተርናሽናል ጌሞችን አብረው የማድረግ እድሉ የገጠማቸው አልነበረምና እንደ አዲስነታቸው እንደ ጀማሪነታቸው ለኔ መጥፎ አይደለም ውጤቱና አዛ የተሻለ ነገር ያመጣሉ ብዬ አስባለሁኝ ከጊዜ ወደ ጊዜ ኦርጋናይዝ ሲመጡ የተሻሻለ ይመጣል ብዬ አስባለሁኝና መጥፎ አይደለም ለኔ አሁን ኢትዮጵያ የተጫወቱት ከካሜሩን ጋር መጥፎ ይባላል አዎ መጥፎ ይባላል አይደለም 2-1 መሰለኝ ውጤቱ እሺ እንደው ከዚሁ ጋር ያይዘን በወንዶች ብሔራዊ ቡድን ዙሪያ ባለው ሂደት ላይ ምን አስተያየት ነበርሽ እንዴት አገኘሽ የኢትዮጵያ ብሔራዊ ቡድን ያለፉትን ሂደቶች እንዴት ተከታተያለሽ አይደለም ተከታተላለሁኝ አዎ እከታተላለሁኝ ጥሩ ነው በጣም ትልቅ ለውጥ አለ ለሀገራችን በእግር ኳስ አትሌቲክስ በእግር ኳስ በአፍሪካ ብቻ ሳይሆን በአለም በእግር ኳስ በሩጫ ብቻ ሳይሆን በእግር ኳስ እንድትጠራ ያደረገው የወንዱ በቅርቡ አፍሪካ ዋንጫ መግባታችን ነው እንደ አጠቃላይ ግን ሳይው ኮምፕሌን ብቻ እንዳልሆነ እንጂ አመን ብለም ማረግ ብቻ እንዳልሆነ እንጂ ስታየው ጨዋታውን ስታየው
ከዚህ በፊት ከነበረው አሁንም የወንዱም ተሽሏል እኔ እንደውም እንደኔ እንደግል አስተያየቴ የአፍሪካ የእግር ኳስ የወንዶች እግር ኳስ የአፍሪካ እግር ኳስ በአጠቃላይ እየወረደ ነው የመጣው የሚል እንትን አለኝ እየወረደ ነው የመጣው የናይጄሪያ ቲም በፊት የምናውቀው የናይጄሪያ ቲም አይነት አይደለም የካሜሩን ቲም በፊት የምናውቀው የካሜሩን ቲም አይነት አይደለምና ከዚህ በላይ መስራት የሚችሉ ልጆች እንዳሉ ነው እኔ ያሳየኝ አፍሪካ ዋንጫ እንትንና ሞር ቢሰራ ሚገርም አይደለም አፍሪካ ዋንጫ መግባታችን ሞር ቢሰራበት ልጆቹ በጥሩ እንትን ብቃት ያላቸው ልጆች አሉና ሞር ቢሰራ በወንዶቹም ላይ ሞር እየተሰራ ቢመጣ ለአፍሪካ ማለፋችን አያስጨፍረንም እኛ ዓለምን መጠበቅ የሚያስችል ብቃት ያላቸው ልጆች አሉ ብዬ አስባለሁ የኢትዮጵያ ሴቶች እግር ኳስን በማበረታታት የግል ፕራይቬት የሆኑ እንደ መነሻ ያደረግሽው አንቺ ኩዊንስ ኮሌጅ ፔፕሲ ሴንትራል ጤና ኮሌጅ እንደው ምን የሚታወሱ ናቸው ትልቅ አስተዋጽኦ ነበራቸው አዲስ ከቡና ሴንትራል ሄዳ ከሴንትራል ተመልሳ እንደገና ቡና ያደረገችው ለምንድን ነው እንደዛ እስቲ ይሄንን አጫውችን ይሄን ሳናነሳው እንዳናልፍ እሺ ከቡና ሴንትራል የርኩበት ምክንያት በአጋጣሚ አንድ አለመግባባቶች ነበሩ ትንሽ አለመግባባቶች ነበሩ ከአሰልጣኙም ጋር ምናምን ነበርና በመጥፎ ወይ ደግሞ ሁለተኛ እንዳልመለስበት አድርጌ ተቀይሜ መሄድ አልፈለኩምና አምን ድጋሚ እንደምመጣ አውቀዋለሁና በጣም ነገሩ ሳይከር ወይም ደግሞ መጥፎ ደረጃ ሳይደርስ ሶሎ ክለቡን ለቅቄ መሄድ ወሰንኩኝና ወደዛ ገባሁኝ ወደዛ ገብቼ እንዳመት ሴንትራል ተጫወት ከዛ ወጥቼ 3 ሆነን ነው 3 ወይ 5 ሆነን ነው 3 ሆነን ነው ይሄር ነው ከቡና በሰዓቱ አለመግባባት የነበረው 3 ወይ 4 ልጆች ነበርንና አንድ ላይ ነበር ይሄር ነውና እዛ አንድ አመት ተጫወትን አንድ አመት ተጫወት ያው 95% ቡና ያው ውስጤ ቡና ነበረ ግን በሰዓቱ የሚደረግልን ነገር የሚደረግልን ማበረታቻ የክለቡ ኃላፊ ወይም ደግሞ የትምህርት ቤቱ ኃላፊ አቶ አብነት ለስፖርቱ የነበራቸው ነገር የሴቱ እግር ኳስ እንዲያድግ የነበራቸው ነገር በቲም ውስጥ ስራቸው መደበኛ ስራቸውን በመተውኛን የሚያነሳሱ ነገር ውስጤ በጣም እንትን ይለው ነበርና ሴንትራል ጤና ኮሌጅ ያለሁኝ ግን ያም ሆኖ ሊያሸንፈው አልቻለም በቃ ቡና የነበረኝን ፍቅር እና አመቱ እስኪያልቅ ነበር እንትን ምለው መጠብቀው እንደው በነገራችን ላይ እዚሁ ላይ ለሴንትራል የተጫወች ወደ 7 የሚጠጉ 6-7 ቁጥሩን አላስታውስም የብሔራዊ ቡድን ተጫዋቾች እዛ ክለብ ውስጥ ይገኙ ነበር ይባላል እሱ እስኪ ስለሱ እኛ በመንጫወትበት እኛ ከወጣን በኋላ ነው እኛ ያለን 4 እርግጠኛ አይደለም ጊዜው ሩቅ ስለነበረ 3 ወይ 4 ነበርና አንድ ላይ ይሄ ነው ሁላችንም የናሽናል ቲም ተጫዋቾች ነበርን እና ከዛ አልቆ እንደመጣን ከዛ በኋላ ደግሞ ከአመት በኋላ ወይ ከ2 አመት በኋላ የተወሰኑ ልጆች ደግሞ የተሻለ ክፍያ አግኝተው 5-6 ልጆች ደግሞ መልሰው ወደዛ ይሉበታው ከቡና ምናልባት ያን ጊዜ ነው 6 ወይ 7 የነበሩት ወደዛና እኔ ተመልሼ እዛ ገባሁኝ ከዛ በኋላ ቡና ነበር እስከመጨረሻ የተጫወትኩት እንደው በዚህ አጋጣሚ አሁን እንደዚህ ፕራይቬት የሆኑት ባለሀብቶች አቅም ያላቸው እንደዚህ የነሱ ሚና እንዴት ይገለጻል አሁንስ ያ ነገር እንደው አለ ቀጥሏል በሄድ በጊዜ ያሰብሽ እሱ ነገር አሁንም የቀጠለበት ሁኔታ አለ ያው ሁሉም እንዳሉ ቢሆን ሞር የበለጠ በጣም ይጠነክር ነበር ሲጀመር የተጀመረው በኩዊንስ ኮሌጅ ባለቤት ነበር በአቶ ታደለ ከዛ አቶ ታደለ አፈረሱት እኛ ቡና ስንሄድ አፈረሱት ከዛ በኋላ ደግሞ ሴንትራል ጤና ኮሌጅ አቶ አብነት ማለት ነው እሳቸው
ይሄ አሁን ላለው የሴቱ እግር ኳስ ነፍስ የዘሩ ናቸው ከአለቤ ቀጥሎ ማለት ነውና በጣም ትልቁን አስተዋጽኦ ያደረጉት እሳቸው ናቸው እስከ ቅርብ ጊዜ ድረስ ማለት ነው። አሁን ባንክ ወደ ባንክ ሲያፈርሱ እንደዚሁም አላፈረሱም እንዳለ ቲሙን ለባንክ አስረክበው ነውና በጣም ሊመሰገኑ የሚገባቸው ትልቅ ሰው ናቸው። ከክፍያው ከክለብ በላይ የሚከፍሉት የነበሩ እሳቸው ናቸው። ስኮላርሺፕ ይሰጣሉ ለተማሪዎች እስከ ዲግሪ ድረስ የተማሩ ልጆች አሉ እስካሁንና በጣም ትልቁን አስተዋጽኦ አድርገዋል። የእውነት ካምፕም እዛው አድርገው በጣም የእውነቴን ነው ማለት በጣም ትልቁን አስተዋጽኦ አድርገዋል። እድሉን አግኝቼ አመስግኛቸው አላቅም። እኔ በጣም ትልቅ ለሴቱ ትልቁን በቃ ተፎካካሪ የነበሩ ያን ጊዜ ከሴንትራል ከቡና ከፔፕሲ ቲም የተወጣጡ ልጆች ናቸው ናሽናል ቲም ይጫወቱ የነበሩትና ምናልባት እዚሁ ጋር አንድ ነገር አስታውሽኝ እዛ ቡድን ውስጥ ትኖራለሽ ብያው ስለማስብ ነው። አንዴ ከውጭ ስትመለሱ አውሮፕላን ማረፊያ ቦሌ ላይ ፌዴሬሽኑ ባልደረሰበት ወቅት ያን ጊዜ ጥሩም ጊዜ ነበር መጥፎም ጊዜ ነበር። እንዴት ነው አንድ ጊዜ ያው አራተኛ ባለሲያሳት አራተኛ ወተን የተመለስንበት ጊዜ ነበር። በዛ ጊዜ አቀባበሉ በጣም የተለየ ነበር። በጣም ጥሩ ነገር ተደረገልን ሽልማቱ ሁሉም ነገርና በኔክስት አይ ቲንክ አንድ ወር ይሁን እርግጠኛ አይደለሁምና በሚቀጥለው የነበረን ጨዋታ ላይ ደግሞ ውጤታችን ጥሩ አልነበረምና ስልመጣ ለሊት ነበር በአጋጣሚ የገባ ነው ኢትዮጵያ የገባ ነው ለሊት የሚቀበለን ሰው ሁላ አልነበረም። መኪና ኦርደር አልተደረገልም ነበር። ሆቴል አልተያዘልንም ነበር ቡክ አልተደረገም ነበርና ያው ይሄርነው ብዙ ጊዜ ከሄርንበት ሆቴል ነው ምንመለሰው። ከሸበሌ ከሄደን ብዙ ጊዜ እቃችን ግማሹ ቃዛ ይሆንና ወደ ሸበሌ ነበር ምንመለሰውና በዛ ጊዜ አራምቤ ሆቴል ነበር ከዛ ነበር ይሄነውና ሬዲ መስሎን ስንመለስ መግባት አትችሉም ነው የተባልነው። ለምንድነው ኦርደር የተደረገ ነገር የለም ምንም ነገር የለም። ሆቴሉም ምግብም የለም ሆቴሉም በቃ ሙሉ ነው ተይዟል የሚባል ነገር ኤርፖርት ላይ መቀበል ኤርፖርት በምን እንደመጣን እርግጠኛ አይደለሁም። ራስ ይቻለው ከኤርፖርትና ቀጥታ የመጣ ነው ወደ አራምቤ ነበር። እዛ ብቻ ነገሮች የተመቻቹ አልነበሩም በአጋጣሚ። ከዛ በኋላ ያው በሰዓቱ የፌዴሬሽን ሰው ጋር መደወል አይቻል ተደውሏል ተሞክሮ ነበር ግን በዛ ሰዓት ያው ለሊትም ነበርና የተመቻቸ ነገር አልነበረም። በንጋታው ሁላ አይ ቲንክ በንጋታው ይሆን አቶ አብነት ነበር እዛ ድረስ መተው ብዙ ነገር ያደረጉትና በጣም ደግሜ ላመሰግናቸው ፈልጋለሁ። በጣም ባለውለታ ናቸው ለሴቱ እግር ኳስ በጣም ባለውለታ ናቸው። በጣም ነው ማመሰግናቸው። መልካም ተመልካቾቻችን እየተከታተላችሁ የምትገኙት የስፖርት አሜሪካ ዝግጅታችን ነው። ከዚህ ከሰሜን አሜሪካ በኢቢኤስ ቴሌቪዥን ሚሊዮን ባልካቸውና ዳንኤል ጋርሻ ፕሮግራም አዘጋጆች ነን። ከቀድሞዋ ታዋቂ የኢትዮጵያ ብሔራዊ ቡድን የአጥቂ መስመር ተሰላፊ አዲስ ፈለቀ ጋር የምናደርገው ቆይታ አላበቃም። ካፍታ ቆይታ በኋላ እንመለሳለን። አሁን ቆይታችሁ ከኛ ጋር ይሁን። በመከታተል ላይ የምትገኙት የስፖርት አሜሪካ ዝግጅታችን ነው። ከስቱዲዮ ውጪ ከቀድሞው የኢትዮጵያ ሴቶች ብሔራዊ ቡድን ተጫዋች አዲስ ፈለቀ ጋር ነው የምንገኘው። ለዝግጅቱ ደግሞ ዳንኤል ጋሻውና እኔ ሚሊዮን ባልካቸው አሁንም አብረናችሁ ነን። እንግዲህ ወደ ብሔራዊ ቡድኑ እንመለስ። ቅድም ትንሽ ነካክተነው ነበር የኢትዮጵያ የወንዶቹ ብሔራዊ ቡድን። እንግዲህ ሰሞኑን አንድ ትልቅ የተፈጠረ ነገር አለ። በአሰልጣኝ ባሪቶ ላይ ውሳኔ ይወሰናል ተብሎ ነበረ። እንግዲህ ተነስተዋልም ከዛ በኋላ ደግሞ አይገና ነው የሚልም ነገር ነበር። ያ እንዳለ ሆኖ እንደው የኢትዮጵያ ብሔራዊ ቡድን እንዴት ነው ምን ላይ ነው ያለው ማለት ይቻላል በዛ ደረጃ ዳኒ? የአሰልጣኝ ባሪቶ ጉዳይ የሰሞኑ መነጋገሪያ ነው አይደል? ኢትዮጵያ አሰልጣኝ ባሪቶ አነጋጋሪነታቸው ያው የተሰጣቸው ሚና በተሸናፊነት ካጠናቀቁበት ጊዜ ጀምሮ እስካሁን ጥያቄው ይነሳል፣ መልስ አልተሰጠበትም። አሁን ተነስተዋል ነው
አልተነሱም ነው ሁለቱ መሃል ላይ ነው ያለው ግልጽ በይፋ እንደዚህ ነው ብሎ የተናገረው ነገር የለም ዞሮ ከዚህ በፊት አንስተናል አሰልጣኝ ባሪቶ ምንድነው እየሰሩ ያሉት ውጤታቸው እንዴት ተገመገመ ወይስ ለምን አይገመገም ከዛ በኋላ ለምን ውሳኔ አይሰጥበትም ቀጣው ኃላፊነታቸው ቀጣው ስራቸው ምንድነው የሚለው ነገር ነበር ጥያቄ የሆነው አው እዚሁ ላይ እንግዲህ ይሄንን ቀረጻ እስካደረግንበት ፕሮግራሙ ሲተላለፍ እንግዲህ ሌላ ውሳኔ ከሌለ በስተቀር ይሄን ቀረጻ እስካደረግንበት ጊዜ ድረስ ያለው ሁኔታ አሁን አንተ እንዳነሳው ነው የስራ አስኪያጅ በተለይ የቴክኒክ ዲፓርትመንቱ የራሱን የሆነ ጥናት አድርጎ በባሪቶ ዙሪያ ላይ እንትን አድርጓል ከዛ በኋላ ስራ አስኪያጅ ኮሚቴው እንግዲህ መከፋፈል እንዳለ ነው እየተነገረ ያለው አንድ ስሞት በጣም የገረመኝ ዜና ውጤታቸው በቴክኒክ ኮሚቴ ተገመገመ ከዛ በኋላ በየግምገማ ውጤት አሰልጣኙን የሚያሰናብት ሆኖ ያለ ሌላ ኮሚቴ ተቋቋመ ፌዴሬሽኑ ይሄንን የግምገማ ውጤት ትክክል ነው አይደለም ብሎ እንደገና የሚያጣራ ሌላ ኮሚቴ አቋቋመ የሚል ነገር ሰጥቷል ልክ አሁን ያካል ምን ያደርጋል ነው ኦሬዲ ባለሙያ ቴክኒክ ኮሚቴ ባይ ኔቸር ባለሙያ ስብስብ ነው ውጤት አድርጎ ያ ውጤት ካልተመቸ ኤኒ ታይም ኦቨርራይድ የምታደርገው ከሆነ what's the point ምንም ጥቅም የለውም ማለት next step ሊኖረው ይችላል እኛ ገምጋሚዎች ነው ሌላ ኮሚቴ ኮሚቴው ቀልድ ስለ ኢትዮጵያ እግር ኳስ እያወራን በየጊዜው ስለ ኢትዮጵያ እግር ኳስ እየተነጋገርን ለምን ኢትዮጵያ እግር ኳስ አያድግም ለምን ውጤት አይመጣም ይያል እንደዚህ አይነት በጣም አስቂኝ ውሳኔ የሚወሰንበት ወይም እንዲህ አይነት ውሳኔ የሚያስተላልፍ ፌዴሬሽን ከሆነ የዚህን ሀገር ኳስ የሚመራ በጣም ያሳዝናል ለምልህ ውጤትም እንዴት ነው የሚጠበቀው ነው የነዚህ ሁሉ ነገሮች እኮ ንጸብራቅ ነው ቅድም ያነሳናቸው ነገሮች አሉ ተተኪ ሰላማዊ የሆነ ወይም በመግባባት ደረጃ የሚሰራ የሆነ ኦርጋናይዜሽን ወይም ደግሞ ወጥ የሆነ ስትራክቸር አሰራር ሲኖር ነው ያንን የምታስበው አሁን በራሱ ፌዴሬሽኑ እንዲህ አይነት ነገር ውስጥ ካለ ቀልድ ነው የሚሆነው ምልህ እንደፈን ብቻ ሳይሆን የሚያናድድም ነው የሚሆነው ለምንድን ነው ሪሊ ሰርቪስ ታረግ ስቴክሆልደርህን በዚህ መልኩ ነው ወይ መሆን ያለበት ኮሚቴ ውሳኔዎች ባልተመቹ ቁጥር ኮሚቴዎችን ማቋቋም አለብህ ወይ ማትፈልገው ነገር ለመሻር ያ መሆን የለበትም እና እንግዲህ እኔ እንደሚመስለኝ መቸኮል በዛ ሁሉም ነገር ላይ መቸኮል በዛ አሰልጣኝ ሰውነት ብቻውን ቶሎ ለማንሳት ተቸኮለ ከዛ በኋላ ደግሞ አሰልጣኝ ቶሎ ለመተካት ተቸኮለ በርግጥ ከተነሳ እንትን ማለት አሁንም ጊዜ ይሰጣቸው አይሰጣቸው እሱ አይደለም ፖይንቱ ግን ሁሉም ነገር ላይ ያሰራር ችግር ያለ ይመስለኛል እኔ ሁሉም ነገር ላይ ለማንሳትም ለመተካትም እና ምን እንዳለው ይሄ እኮ ለአገሪቱ ለስፖርቱ አሁን እዚህ ይሄ ሁሉ የሚደረገው ነገር ትልቅ ተጽዕኖ ያለው እዛ ጋር ኢፌክት ያደርጋል ነገ ሌላ ውድድር እንጠብቃለን ለዛ ውድድር እንኳን እዚህ ጋር የሚደረገው ነገር ትልቅ ተጽዕኖ ይኖረዋልና ይሄን ሲሰራ እንዴት ነው የማይታሰበው አመን ይሄን ያህል ትልቅ ይሄ የገዘፈ ስህተት ነው ለኔ በጣም ግዙፍ ስህተት ነው ይሄ አስቂኝ ብቻ ሳይሆን በጣም የሚያሳዝንና ከትልቅ ፌዴሬሽን አገሪቱን ከሚመራ ፌዴሬሽን የሚጠበቅ ነገር አይደለምና ኔክስት በአገሪቱ ስፖርት ላይ የሚያመጣው ጠባሳ ዛሬ ሊታይ ይገባል ባይነኝ እኔ አሁን አንድ ነገር መታየት ያለበት ከዛ በዘለለ ከዚህ በፊት እንደውም አንዳንድ የሚነሱ ነገሮች ነበሩ ቴክኒክ ኮሚቴው ፈንክሽናል መሆን አለበት በደንብ ሊሰሙ ይገባል የሚል ነገሮች ይነሳሉ በተደጋጋሚና አሁን ግን ሲነሱ ደግሞ በጎን ወረቀቱን የምታረጋው ከሆነ ምንድነው ጥቅሙ ነው እኔ ግን እዛ ቦታ ላይ ያሉት ይሄንን ኃላፊነት ወስደው ቴክኒክ ኮሚቴ ውስጥ ያሉት ሰዎች እንዲህ አይነት ውሳኔ ሲወሰን ከዛ በኋላ ስራቸው ላይ ያሉ ቀጥለዋል እንግዲህ ኦፊሻል የሆነ ከስራ ተሰናብተናል የሚል ነገር የለም ምንም ምልህ የተሰማ ነገር የለም እንዲህ አይነት ነገር ክሊር መሆን አለበት ነው በመጀመሪያ ደረጃ የባሪቶ ጉዳይም ሲመጡ የሆነ ጎል ታርጌት ይኖራል የምታስቀምጠው እቅድ ይኖራል እቅዱን ሄደ ኢቫሉዌት ይደረጋሉ በየትኛውም ፕሮፌሽን ውስጥ እኮ እንደዚህ አይነት ግምገማዎች አሉ ባሪቶ ኮሱም በኡታ ይመስለኛል ይሄንንም ያደረጉት አው ውጤቱ ነው አሁን ውጤቱን ስትመለከተው እንግዲህ ያው በነሱዳንም እየተሸነፈን ነው ከአፍሪካ ዋንጫ እንግዲህ ተሳትፎ በኋላ በሱዳን
በደርሶ መልስ ተሸንፈናል አፍሪካ ዋንጫ ድጋሚ መሳተፍ አልቻለም እንዲሁ ቡድኑን ተመለከተው አሁን ባለበት ደረጃ ላይ ነው ያለው ይሄንን ቁጭ አድርገህ ኢቫሉዌት አድርገህ ያለውን ነገር ማስቀመጥ ኦኬ ቴክኒክ ኮሚቴው ነው ተባለ ውጤቱ መጣ ቶሎ መሆን ነበር ከዛ በኋላ አሁን ከፊት የሚደረገው የኢትዮጵያ ብሔራዊ ቡድን አሁን ይድረስ እንግዲህ ላስት ሚኒት ላይ የሚደረግ ሌላ እንዴት ሰጣ አስተያየት አለ ከዛው ከፌዴሬሽን ያው አሁንም ልምድ ላይ ነን የሚል ማለት ነውና this is professionalism እንደዚህ አይደረግም በየትኛውም ዓለም እንግሊዝ ውስጥ ብትወስድ ስፔን ውስጥ ብትወስድ አሜሪካን ሀገር የትኛውም በናሽናል ቲም ሌቭል ያለውን አይ በአስተዳደር ደረጃው አይኛ እየተማርን ነው ቆይ ቀስ ይያልን ብለህ ውጤት እየጠፋ ነው የሚሄደው እና ያ አይደረግም ብቃት የሌለው ሰው ከጀርባ ሆኖ እየተማረ ነው መተካካት ያለበት እንጂ ቦታው ላይ መተህ ቀስ ያልክም ተማርበት መሆን የለበትምና anyway እንግዲህ የባሪቱ ሁኔታ ይሄን ይመስላል ማለት ነው አዲስ እንግዲህ በድጋሚ ያው ጥሪያችን ተቀብለሽ እዚህኛ ጋር ድረስ መተሽ ይሄንን ልምድሽን ስላካፈልሽን ምስጋናችን በድጋሚ ከፍ ያለ ነው እንግዲህ እንደው ከማጠናቀቃችን በፊት እድሉን እንስጥሽና እስኪ ማለት የምትፈልጊው ነገር ማለት የምፈልገው ያው ዞሮ የመጣውት ከሴቶች ክርኮስ ነውና እነሱ ላይ ነው አሁንም እንትን ማለት የምፈልገው አንደኛ ነገር ከዚህ በፊት ላደረጉት ጨዋታ የነበረው አስተያየት ብዙን ተከታተየው ብዙ የሚያስደስት አይደለም የእግር ኳስ ነገር ነው ይሄ ምልህ ዛሬ እዛ ጋር ተሸነፍኩ ነገ እዚህ ማታሸንፍበት ምንም ምክንያት የለምና ያሉት ልጆች የተቀላቀሉት ልጆች ተስፋ ትንሽም ቢሆኑ ማለት ነው 5 ልጆች ምናምን ነው ያየውት አዲስ ልጆች ባሁኑ ናሽናል ቲም ትንሽም ቢሆኑ ተስፋ የምታይባቸው ናቸው ትንሽ ናቸው ግን በቁጥር እስከ ዛሬ ድረስ በመምጣት ከነበረበት ቁጥር ባነሰ ነው የመጣውና ቢሆንም ያላቸው ነገር በጣም ጥሩ ነውና የመልሱን ጨዋታ በጥሩ ጨዋታ ጥሩ ውጤት ይዘው እንዲመጡ እመኛለሁ ይመጣሉን ብዬ ተስፋ አደርጋለሁ በዚህ አጋጣሚ መልካም እድልላለሁ ለኢትዮጵያ ሴቶች ቡድን መልካም እስካሁን አብረናችሁ የቆየነው የስፖርት አሜሪካ ፕሮግራማችንን ወደናንተ በማስተላለፍ ነበር ከዚህ ከሰሜን አሜሪካ ከቀድሞዋ የኢትዮጵያ ሴቶች ብሔራዊ ቡድን ታዋቂ ተጫዋች አዲስ ፈለቀ ጋር ነበር ቆይታችን አዲስን በድጋሚ በእናንተ ስም ያመሰግን በሌላ ዝግጅት በሌላ አጋጣሚ መልሰን ልናገኛት እንደምንችል ተስፋ እናደርጋለን ለዛሬ ፕሮግራማችንን ከማጠናቀቃችን በፊት ወደ ስቱዲዮ መልሳችሁና በሳምንቱ መጨረሻ የተካሄዱትን የአውሮፓ ሊጎች ሃይላይቶችን ወደናንተ ይጋበዝን እኛ ከዚሁ እንሰናበታለን የፕሮግራም አዘጋጆች ሚሊዮን ባልካቸውና ዳንኤል ጋሻው ነበርን አብራችሁ ስለቆያችሁ በጣም እናመሰግናለን ሳምንት በሌላ ዝግጅት እንጠብቃችኋለን ደህና ቆዩ